ይሄ መልአክ የስሙ ትርጓሜ የእግዚአብሔር አገልጋይ የእግዚአብሔር ታዛዥ የሆነ የእግዚአብሔርን ፈቃድ የሚፈጽም የተወደደ መልአክ መሆኑን የሚገልጥ ነው። አንድም መልአኩ ቅዱስ ገብርኤል የነገረ ሥጋዌውን የክርስቶስን ሰው መሆን የማዳኑን ሥራ የምስራች ብሎ ለዓለም የተናገረ የተወደደ መልአክ ነውና አምላክ ሰው መሆኑን ሰው አምላክ መሆኑን የሚስጥረ ሥጋዌውን የገለጠበትን በማየትም በትርጓሜያችን አምላክ ወሰብ ተብሎ ሲጠቀስ የምናገኘው የተወደደ መልአክ ነው። መላእክት መረጋጋት ባቃታቸው በዚያ ቅጽበት ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችንን የፈጠረንን እርሱን እስክናገኝ ድረስ ሁላችን ባለንበት በጽናት ንቁም እንቆይ በማለት መላእክቱን ያረጋጋ መልአክ ነውና አረጋጊ መልአክ ተብሎ ይነገርለታል። ዛሬም በብዙ ሁኔታ የምንጨነቅ በምንሰማው በምናየው ነገር የምንተክዝ በጭንቅ ሸለቆ ውስጥ የምንመላለስንና ይሄ የተወደደ መልአክ በዘመነ ሰማዕታት የሚገኙትን ሁለቱን ቅዱሳን ቂርቆስና ኢየሉጣን እንዴት ባለ ሁኔታ ዛሬ እንደረዳ ነው የምናየው። ቅዱስ ኢየሉጣና ሕፃኑ ቂርቆስ ግን መከራውን ለመቀበል ለክርስትና የሚያስከፍለውን ዋጋ ለመክፈል ለክርስቶስ የተሰጡ እንደነበረ ማየት እንችላለን። መሰረቱ ስማቸውም የሚገልጠው ያንን ነው። ቂርቆስ የሚለውን መተርጉማን ሲተረጉሙ የእግዚአብሔር የጌታ ይሉታል። ኢየሉጣን ደግሞ የዋ ብለው ይተረጉማል። እነዚህ የስም ትርጓሜያቸው በሕይወታቸው ጭምር የተገለጠ እንደሆነ ማየት ይቻላል። በተለይ ቅዱስ ቂርቆስ እውነትም የእግዚአብሔር ጣዖት እንዲሰግዱ ያስገድዳቸዋል። እነሱ ደግሞ ክርስቶስን አንክድም፣ እኛ ክርስቲያኖች ነን፣ ክርስቲያን የሚያመልከው ክርስቶስን ነው። ኦርቶዶክሳውያን ስለ ቅዱሳን ምንዘክርበት ዝክር አለን፣ ምናስብበት ማለት ነው። ክብራቸውን እግዚአብሔር ስላደረገላቸው ርኅራሄ እግዚአብሔር ስለሰጣቸው ጸጋና ክብር እናከብራቸዋለን፣ እናመሰግናቸዋለን። ቂርቆስና ኢየሉጣ ግን እግዚአብሔርን የሚወዱ ብቻ ሳይሆኑ እንደ ሐሳቡ የተጠሩ ናቸው። ሐሳብ የላቸውም። እንደ እኔ ሐሳብ ብለው የሚኖሩት ኑሮ የለም። እንደኛ ሐሳብ አይሆን፣ እንደ እግዚአብሔር ሐሳብ ነው የሚኖሩት። አስፈሪ ነገር መኮንኑ እንዳደረገ ይናገራል። ይኸውም የነሐስ ጋን ውስጥ ውሃ ጨምሮ በእሳት እንዲፍለቀለቅ በጣም ከባድ ትሆን የእሳት ምድጃ ማለት ነው። እዛ ላይ የነሐስ ጋን አደረገ፣ ውሃ ሞላበት። በዛ እጅግ በብዙ መጠን የሚፍለቀለቅ ኃይል ያለው የሚያቃጥል የሚባላ ውሃ አዘጋጀ ይላል። ትሆን እሳቱ በጣም ከባድ ከመሆኑ የተነሳ የነሐሱ ድስት ውስጡ ያለው ውሃ እንደ ክረምት ነጎድጓድ ድምፅ የሚያሰማ እንደነበረ በማህሌታችን ላይም በስፋት አንስተን እንዘምረዋለን። በጣም ከባድ ያስፈራል። እና ጉዳዩ በጣም ያስፈራት እናታችን ቅድስት ኢየሉጣን እንደሆነ መጽሐፍ ይናገራል። እናቴ ሆይ አይዞሽ አትፍሪ ያለ ብላቴናው ስትፈራ የነበረችዋን ኢየሉጣን ሕፃኑ ቂርቆስ በጸሎት መንፈስ እግዚአብሔር ለሱ የገለጠልትን ታላቁን የሰማይ ክብር የሰማይ አክሊል ለእናቱ እንድታይ ጸለየላት ይላል። እናቱም የልጇን ልመና እግዚአብሔር ተቀብሎላት ፍርሃቱን አስወግዶላት በሚያስደንቅ ሁኔታ የሰማይ ክብር የሰማይ አክሊል የሰማይ ጸጋ አሳያት። ለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እንሆ እየበረረ መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያና በመላው ዓለም የምትኖሩ ኦርቶዶክሳውያን እንኳን ለታላቁ መልአክ ለመልአኩ ለቅዱስ ገብርኤል
ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። እግዚአብሔር የጸጋና የምሕረት ባለቤት በምሕረቱ ብዛት በእድሜያችን ላይ ይህንን ሰዓት ተጨማሪ አድርጎ የሰጠን የአባቶቻችን አምላክ ክብር ምስጋና ከዘላለም እስከ ዘላለም ድረስ ለእርሱ ይሁን። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ቃል ኪዳን አማላጅነት ከሁላችን ጋር ይሁን። የታላቁ መልአክ የሊቀ መላእክት የመጋቤ ሐዲስ የቅዱስ ገብርኤል በረከት ጠብቆት ለሁላችን ይብዛልን። በድጋሚ እንኳን ለመልአኩ ለቅዱስ ገብርኤል እንዲሁም ለሰማዕታቱ ለቅዱስ ቂርቆስና ለእናታችን ለቅድስት ኢየሉጣ ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በሚኖረን ጥቂት ደቂቃ የምንማማርበት የትምህርታችን ርዕስ መነሻ የምናደርገው የፊታቸው መልአክ አዳናቸው በሚል ይሆናል። የፊታቸው መልአክ አዳናቸው። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። የቃሉ ባለቤት ቸሩ አባታችን የልብ መምህራችን እግዚአብሔር ለአባቶቻችን ለነቢያት ትንቢቱን፣ ለአባቶቻችን ለሐዋርያት ወንጌልን፣ ለሊቃውንት አባቶቻችን ምስጢር ጥበቡን ገልጦ ያስተማረ እሱ የቃሉን ደጅ ከፍቶ እንዲያስተምረን መልካም ፈቃዱ ይሁንልን። ዛሬ እጅግ በጣም የተወደደ ዕለት ነው። የእግዚአብሔር ድንቅ ሥራ የተገለጠበት፣ የአማኞች እምነት የተፈተነበትና የከበረበት፣ እግዚአብሔር ለልጆቹ ያለውን ርኅራኄ ያሳየበት፣ የመልአኩ የቅዱስ ገብርኤል ጠብቆት የተገለጠበት ዕለት ነውና ይህንን አስመልክተን ለጥቂት ደቂቃ እንማማራለን። እግዚአብሔር ከሁላችን ጋር ይሁን። በዚህ በትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ እጅግ በጣም ልብን የሚገዛ ሁላችንን የሚያሳርፍ የተወደደ እግዚአብሔር ቃል እናያለን። የፊታቸው መልአክ አዳናቸው የሚል ተጽፎ እናገኛለን። እንግዲህ ዛሬ በጣም በተወደደ መልኩ አምላካቸው እግዚአብሔርን ሲያመልኩ በታላቅ የእምነት ጽናት ሲጋደሉ የቆዩ እግዚአብሔር የረዳቸው የተባረኩ ቤተሰቦችን ነው የምናየው። እንግዲህ የተባረኩ ቤተሰቦችን ፈሪሃ እግዚአብሔር ያላቸው እግዚአብሔርን የሚያመልኩ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፈቃድ የሚመላለሱ ሁልጊዜም እግዚአብሔር መልአኩን ለጥበቃ እንደሚልክ መላእክቱ እንደሚራዳቸው በሚያስፈልገው ሁሉ ነገር ከጎናቸው እንደሚቆሙ በብሉያቱም በአዲሳቱም ማየት እንችላለን። ከነዚህ ቅዱሳን መላእክት መካከል አንዱ የሆነው አምላክ ወሰብ የሰው ድነት የተፈጸመበት ታላቁን የምሥራች የተናገረ መልአኩ ቅዱስ ገብርኤል ሁላችን እንደምናውቀው በብሉያቱ ላይም በአዲሳቱ ላይም በተለያየ ስፍራ ላይ ስሙ ተጠቅሶ ከምናገኛቸው መላእክት መካከል አንደኛው መልአኩ ቅዱስ ገብርኤል ነው። ቅዱስ ገብርኤል በብሉይ ኪዳን በተደጋጋሚ ተጽፎ ስሙን እናገኛለን። ይሄ መልአክ የስሙ ትርጓሜ የእግዚአብሔር አገልጋይ፣ የእግዚአብሔር ታዛዥ የሆነ የእግዚአብሔርን ፈቃድ የሚፈጽም
የተወደደ መልአክ መሆኑን የሚገልጥ ነው። አንድም መልአኩ ቅዱስ ገብርኤል የነገረ ሥጋዌውን የክርስቶስን ሰው መሆን የማዳኑን ሥራ የምስራች ብሎ ለዓለም የተናገረ የተወደደ መልአክ ነውና አምላክ ሰው መሆኑን ሰው አምላክ መሆኑን የሚስጥረ ሥጋዌውን የገለጠበትን በማየትም በትርጓሜያችን አምላክ ወሰብ ተብሎ ሲጠቀስ የምናገኘው የተወደደ መልአክ ነው። ይሄ መልአክ በዓለመ መላእክት በሚያስደንቅ ሁኔታ እግዚአብሔር ቅዱሳን መላእክትን በመጀመሪያው ዕለት በመጀመሪያው ሰዓት ከፈጠራቸው ፍጥረታት መካከል የመጀመሪያዎቹ እንደመሆናቸው መጠን በዛ ቅጽበት እግዚአብሔር ከነሱ ስለተሰወረ ሳጥናኤል አለቃቸው አምላክ ነኝ ባለ ቅጽበት መላእክት መረጋጋት ባቃታቸው በዚያ ቅጽበት ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችንን የፈጠረንን እርሱን እስክናገኝ ድረስ ሁላችን ባለንበት በጽናት ንቁም እንቆይ በማለት መላእክቱን ያረጋጋ መልአክ ነውና አረጋጊ መልአክ ተብሎ ይነገርለታል። ዛሬም በብዙ ሁኔታ የምንጨነቅ በምንሰማው በምናየው ነገር የምንተክዝ በጭንቅ ሸለቆ ውስጥ የምንመላለስንንና ይሄ የተወደደ አረጋጊው መልአኩ ቅዱስ ገብርኤል ሁላችንን እንዲያረጋጋን መልካም ፈቃዱ ይሁንልን። እንግዲህ ይሄ የተወደደ መልአክ በዘመነ ሰማዕታት የሚገኙትን ሁለቱን ቅዱሳን ቂርቆስና ኢየሉጣን እንዴት ባለ ሁኔታ ዛሬ እንደረዳ ነው የምናየው። እንግዲህ ከመላእክት አገልግሎት አንዱ መጠበቅ፣ ጸሎት ማሳረግ፣ ከክፉ ነገር ማዳን ተግባር ዋና ዋናዎቹ መካከል አንዱ ይሄ ነውና ዛሬ በዘመነ ሰማዕታት በጣም ከባድ ለክርስቲያኖች የፈተና የተግዳሮት ዘመን በነበረበት ዘመን በሮም አንጌቤን በሚባል ስፍራ ይኖሩ የነበሩ ሰዎች እንደነበሩ መጽሐፍ ይናገራል። እነዚህ ሁለቱ ሰዎች በተለይ እናታችን ቅድስት ኢየሉጣ ባለጸጋ እንደነበረች፣ ቤተሰቦቿም ባለጸጋ እንደነበሩ መጽሐፍ ይናገራል። ነገር ግን ባለቤቷ ካረፈ በኋላ እጅግ በጣም ለክርስቲያኖች ብዙ ስቃይ፣ ብዙ መከራ፣ ብዙ ተግዳሮት የበዛ እንደነበረ የታሪክ ምሁራን ይናገራሉ። በዚያ ለክርስቲያኖች ፈተና በሆነበት ዘመን፣ ተግዳሮት በበዛበት ዘመን ኢየሉጣ ከዚህ ከሮም ግዛት ከሚገኘው ስፍራ ወደ ሌላ ስፍራ እንደተሰደደች ልጇን ይዛ ቅዱሳት መጻሕፍት ይናገራሉ። በተለይም መጽሐፈ ስንክሳር በጥልቀት የእናታችን የቅድስት ኢየሉጣንና የቅዱስ ቂርቆስን ሕይወት በስፋት ይዳስስልናል። እንግዲህ የመከራው ዘመን ለክርስቲያኖች ፈተና የሆነበትን ዘመን ያንን ክፉ ዘመን ለማለፍ ከአንዱ ስፍራ ወደ አንዱ ስፍራ መሰደድ አንዱ መከራ መቀበል አንዱ የክርስትናው ጠባይ እንደሆነ ማየት እንችላለን። ዛሬም በተመሳሳይ ሁኔታ በሀገራችንም በመላው ዓለም ክርስቶስን በማመናቸው ምክንያት የክርስቶስ በመሆናቸው ምክንያት የሚሰደዱ መከራ የሚቀበሉ ስለ ጽድቅ የሚሰደዱ ደግሞ በእግዚአብሔር እምነት ያላቸው እግዚአብሔር የሚረዳቸው ስደታቸውን ስደቱ አድርጎ የሚያስባቸው እግዚአብሔር እንዳለ በደንብ ማሰብ ያስፈልጋል። ስደት ዛሬ አልተጀመረም ማለት ነው። በነቢያት ዘመንም ስደት ነበረ፣ በብሉያት ዘመን ስደት ነበረ፣ በሐዲሳቱ ዘመን በዘመነ ክርስቶስ በዘመነ ሐዋርያትም በዘመነ ሊቃውንትም ስደት እንደነበረ ማየት ይቻላል ማለት ነው። እና ሲሰደዱ በስደታቸው ውስጥ ክርስትናቸውን ለመጠበቅ የክርስቶስ መሆናቸውን ለመግለጥ በክርስትና የሚመጣውን መከራ ሳያጉረመርሙ ይቀበሉ እንደነበረ ማየት ይቻላል። ዛሬ ማን ነው በእምነቱ ምክንያት በክሩ ምክንያት የቤተ ክርስቲያን ልጅ በመሆኑ ምክንያት ኦርቶዶክስ በመሆኑ ምክንያት የሚቀበለውን መከራ መቀበል የሚፈልግ ማን ነው? ስድቡን መቀበል የሚፈልግ ማን ነው? መከራውን መቀበል የሚፈልግ ማን ነው? ስቃዩን መቀበል የሚፈልግ ማን ነው? ቅድስት ኢየሉጣና
ሕፃኑ ቂርቆስ ግን መከራውን ለመቀበል ለክርስትና የሚያስከፍለውን ዋጋ ለመክፈል ለክርስቶስ የተሰጡ እንደነበረ ማየት እንችላለን። በመሰረቱ ስማቸውም የሚገልጠው ያንን ነው። ቂርቆስ የሚለውን መተርጉማን ሲተረጉሙ የእግዚአብሔር የጌታ ይሉታል። ኢየሉጣን ደግሞ የዋ ብለው ይተረጉማሉ። እነዚህ የስም ትርጓሜያቸው በሕይወታቸው ጭምር የተገለጠ እንደሆነ ማየት ይቻላል። በተለይ ቅዱስ ቂርቆስ እውነትም የእግዚአብሔር ነው። እኛ የማንን ዛሬ ልጆቻችንን በምን ስም ነው የምንሰይመው? የእግዚአብሔር እንደሆኑ የጌታ እንደሆኑ የአምላካቸው እንደሆኑ የሚገልጥ ስም ነው የምንሰጣቸው ወይስ ምን አይነት ስም ነው የምንሰጣቸው? በደንብ ማሰብ ያስፈልጋል። ኢየሉጣ ልጇን ቂርቆስን የጌታ ብለዋለች። የጌታ ነው ቂርቆስ። ምክንያቱም ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር መካኑን እያለመለመ የተወደደውን ልጅ የሚሰጥ የስጦታ ባለቤት እንደሆነ ማየት ይቻላል ማለት ነው። እንግዲህ በቅዱሳት መጻሕፍት እንዳየነው ታሪክ ቂርቆስና ኢየሉጣ ላይም ተመሳሳይ ታሪክ እናያለን ነው። ወደዚህ ወደ ተሰደዱበት ስፍራ እና መንደር በገቡ ጊዜ አንድ መኮንን ለስክሎሮስ የሚባል መኮንን ጣዖት የሚያመልክ የሚያስመልክ ገዢ እንደነበረ የታሪክ ምሁራን ይናገራሉ። እና እዛ ስፍራ ላይ ምን አይነት ሰዎች እንደነበሩ ሲናገር በዛ ስፍራ ያሉ ሰዎች ነገር ሰሩባቸው ቂርቆስ ላይና እናቱ ኢየሉጣ ላይ የተለየ ባህል፣ የተለየ ስርዓት፣ የተለየ አምልኮ እንደሚያመልኩ ተደርጎ እንደተከሰሱ ታሪክ ያሳየናል ማለት ነው። በዛ ውስጥ ነው፣ በስራታቸው ውስጥ ነው፣ በዛ መከራ ውስጥ ነው እግዚአብሔር እንዴት ረዳትነቱን በሕይወታቸው ሲያሳይ የምናየው። በዛ መከራ ውስጥ ነው የመልአኩ የቅዱስ ገብርኤልንም ረዳትነት የምናየው በዛ ውስጥ ነው። እንግዲህ ገዢው ኢየሉጣን አስጠራ። ኢየሉጣ ትያዛለች። ተይዛ መታ ትጠየቃለች። እሷ ክርስቲያን ስለሆነች እኔ ክርስቲያን ነኝ የማመልከው ክርስቶስን ነው ትላለች። እኛ ስለምናመልከውስ አምላክ ምን ትያለሽ? ስለኛ ጣዖት ምን ትያለሽ? ብለው ጠይቀዋታል። ይህንን ጉዳይ ልጄ ይመልሳል፣ እሱም ብትጠይቀው መልካም ነው ትላለች። መኮንኑም ጭፍሮች ልኮ ቂርቆስን እንዲያስመጡት ያስደርጋል። ቂርቆስ ከመጣ በኋላ ፊቱ ደስተኛ ነበረ። በጣም ያማረ ደስታ የተሞላበት ሲታይ ደስታው ፊት ለፊቱ የሚታይ እንደነበረ በቅዱሳት መጻሕፍት እንደተጻፈው ቅዱስ ጳውሎስ ይናገራል። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል ፊልጵስዩስ ምዕራፍ 4 ላይ እንደተገለጠው ማለት ነው። እና በጣም በደስታ ተሞልቶ ፈክቶ ነው የመጣው። ምክንያቱም የሚያመልከው አምላክ የደስታ ምንጭ፣ የደስታ ባለቤት፣ ያዘኑትን የሚያጽናና፣ ሐዘንን የሚያስወግድ፣ የተሰበረውን የሚጠግን፣ ቁስለኛውን የሚፈውስ፣ የተረሳውን የሚያስብ የተወደደ አምላክ ነውና የደስታ መፍሰሻ የምስራች ስለሆነ እሱ በደስታ እንደመጣ ይናገራልና በጣም ገርሞት መኮንኑ እንዴት ደስተኛ ሆኖ ፊቱ እንደታየ ፊቱን በዚህ ደስታ እንደተሞላ በማየት ጠየቀው ይላል እና በሚገርም ሁኔታ ደስታዬ ክርስቶስ ነው፣ ደስታዬን የሚወስድብኝ የለም፣ ደስታ የማይነጥቀውን ደስታ የሚሰጠውን የደስታ መፍሰሻ የሆነውን ስለማመልክ ለዛ ነው ደስተኛ የሆንኩት። አንተ ደግሞ ጣዖት ስለምታመልክ ያልተገባውን ስለምታደርግ እግዚአብሔር የማይከብርበትን ክርስቶስ የማይከብርበትን ስለምታደርግ ለቅሶ ጥርስ መፋጨት ወዳለበት ወደ ዋይታ ወዳለበት ወደ ገሃነሙ ነው የምትሄደው ብሎ ሲገስጸው እንሰማለን ማለት ነው። በዚህ እንደተበሳጨ ደግሞ መኳንንቱ ሌሎቹም ሹማምንት በጣም እንዳዘኑ እንደደነገጡ ታሪክ ያሳያል መጽሐፈ ስንክሳር ላይ እና ከዚህ በኋላ ነው መከራ ማጽናት የጀመሩት። ከዚህ በኋላ ነው ያልተገባ ነገር ማድረግ በተለይ በቂርቆስና በእናቱ ኢየሉጣ ላይ ያልተገባውን መከራ ለማጽናት የተነሱበት መንገድ ይሄ እንደሆነ በደንብ ማየት ያስፈልጋል። ክርስቶስን በማመናችን ምክንያት፣ ክርስቲያን በመሆናችን ምክንያት፣ ማዕተብ በማሰራችን ምክንያት፣ ወደ መቅደስ በመገስገሳችን ምክንያት የሚመጡ መከራዎች ሊኖሩ ይችላሉ በሕይወታችን ውስጥ። በዚህ ጊዜ በጽናት መመላለስን ከቂርቆስና ከኢየሉጣ ማየት እንችላለን ነው። ከዚህ በኋላ መከራ በጣም ከባድ መከራ ሲያጸናባቸው እናያለን። ይገርፋቸዋል።
መገረፍ ብቻ አይደለም፣ ብዙ ጽኑ መከራ በመጽሐፍ የተገለጡና ያልተገለጡ መከራዎችን እንዳደረገባቸው ይናገራል። እንግዲህ ክርስቲያኖች እንደምታስታውሱት በተለይ ክርስቶስን የሚያምኑ ሰዎች ያለ ልክ ይሰደዱ እንደነበረ በሐዋርያት ሥራ ምዕራፍ 7 ላይ በደንብ ማየት ይቻላል። ክርስቲያኖች ክርስቶስን በማመናቸው ምክንያት ብዙ መከራ አለባቸው፣ ስቃይ አለባቸው። በኃጢአት አይደለም፣ በርኩሰት አይደለም፣ በበደላቸው ምክንያት አይደለም። ነገር ግን ክርስቲያን በመሆናቸው ምክንያት መከራ ሊመጣ ይችላል። የዘመነ ሰማዕታት መከራ ይሄ ነው። ትልቁ መከራ በክርስቶስ ስም መጠራት፣ ክርስቲያን መባል፣ ክርስቶስን ማመን የሚያመጣው መከራ እንዳለ በደንብ በጥልቀት ማየት ያስፈልጋል። ከዚህ በኋላ ለጣዖት እንዲሰግዱ ያስገድዳቸዋል። እነሱ ደግሞ ክርስቶስን አንክድም፣ እኛ ክርስቲያኖች ነን፣ ክርስቲያን የሚያመልከው ክርስቶስን ነው፣ ክርስቲያን የሚያመልከው እግዚአብሔርን ነው፣ አብን ነው፣ ወልድን ነው፣ መንፈስ ቅዱስን ነው። ከዚህ ውጭ የሚያመልከው አንዳች ነገር የለውም። ዛሬ ይህንን በደንብ ማየት ያስፈልጋል። ኦርቶዶክሳውያን ስለ ቅዱሳን ምንዘክርበት ዝክር አለን፣ ምናስብበት ማለት ነው። ክብራቸውን እግዚአብሔር ስላደረገላቸው ርኅራሄ፣ እግዚአብሔር ስለሰጣቸው ጸጋና ክብር እናከብራቸዋለን፣ እናመሰግናቸዋለን። ክብር ለሚገባው ክብርን ስጡ ተብሎ ስለተጻፈ ሮሜ 13 ቁጥር 7 ላይ ስለተገለጠ እናከብራቸዋለን። ይህም ብቻ አይደለም፣ መልካም ሥራ ለምትሠራ ነፍስ ሁሉ ከእግዚአብሔር ዘንድ ምስጋና፣ ክብር፣ ሰላም፣ የዘላለም ሕይወት ይሆንላታል ተብሎ ተጽፏል። ሮሜ ምዕራፍ 2 ቁጥር 12 ላይ ይሄ ተጽፏል። መልካም ሥራ ለምትሠራ ነፍስ ሁሉ ከእግዚአብሔር ዘንድ ሰላም፣ የዘላለም ሕይወት፣ ክብር ይሆንላቸዋል ተብሎ ተጽፏል። ስለዚህ ማክበር፣ ማመስገን እንደሚገባ መጽሐፍ ቅዱስ ስለሚናገር በዛ መጠን እናመሰግናለን፣ እናከብር። ይህ ማለት ግን ማምለክ ማለት ፍጹም አይደለም። ይሄ በደንብ መረዳት ያስፈልጋል። ቅዱሳንን ማሰብ፣ መዘከር፣ ለቅዱሳን ክብር መስጠት፣ በቅዱሳን ስም ማሰብ፣ እነዚህ ሁሉ ከክርስቶስ ትምህርት ጋር የተሰጡ ትምህርቶች ስለሆኑ በደንብ ማስተዋል ያስፈልጋል። ክርስቲያኖች በየትኛውም ዘመን ይህንን ሊዘነጉ አይገባም። ሊያመልኩ የሚገባው አምላካቸው እግዚአብሔርን ብቻ ነው። ምክንያቱም ከኔ በቀር ሌላ አምላክ አታምልክ ብሎ ያዘዘው እግዚአብሔርን ስለሚያመልኩ ማለት ነው። ያንን ነው የምናመልከው ሁላችን እና ለጣዖት አንሰግድም ማለት። ተገረፉ፣ መከራ ተቀበሉ፣ ተሰቃዩ፣ ጽኑ መከራ መጥቷል። ነገር ግን ክርስቶስን መተው አልተቻለም፣ ይቻል አይደለም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ ሲናገር ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይላል። ከክርስቶስ ፍቅር ሊለየን የሚችል ጉዳይ የለም አሉ። እነ ቂርቆስ ዛሬ የምንዘክራቸው፣ እነ ይሉጣን ዛሬ የምንዘክራቸው ለክርስቶስ ፍቅር ዋጋ ስለከፈሉ ከክርስቶስ ሐሳብ ውጪ መሆን አልቻለም። እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ስለተመላለሱ ታውቃላችሁ። መጽሐፍ ሲናገር ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ ተጽፏል። እግዚአብሔርን ለሚወዱት እግዚአብሔርን ከመውደዳቸው የተነሳ ዛሬ ብዙ ዋጋ የከፈሉ ናቸው። ለእግዚአብሔር ፍቅር ዋጋ የከፈሉ ሰዎች ናቸው። እግዚአብሔር እንዴት እንደወደዳቸው የገባቸው፣ ክርስቶስ እንዴት እንዳፈቀራቸው የገባቸው ሰዎች ናቸው። እንደ እግዚአብሔር ሐሳብ የተመላለሱ ሰዎች ናቸው። እንደ እግዚአብሔር ሐሳብ ማለት ሐሳባቸውን አልኖሩም፣ የእግዚአብሔርን ሐሳብ ነው የኖሩት። ዛሬ ሐሳባችንን ነው የምንኖረው፣ እንደ ልባችን ነው የምንመላለሰው። የምንናገረውን፣ የምንሰራውን፣ የምናስበውን፣ የምናቅደውን በማህበራዊ ሕይወታችን ሊሆን ይችላል፣ በግል ሕይወታችን ሊሆን ይችላል፣ በመንፈሳዊ ሕይወታችን ሊሆን ይችላል። ማን ነው እንደ እግዚአብሔር ሐሳብ የሚያስበው? ማን ነው እንደ እግዚአብሔር ሐሳብ የሚመላለሰው? ዛሬ እንደ እግዚአብሔር ሐሳብ ብንመላለስ የሁሉ መከራ በእኛ ሕይወት ውስጥ ይመጣል ወይ? ይሄ ሁሉ ጭንቅ በሕይወታችን ይመጣል ወይ? ማጣቱ፣ ማዘኑ፣ ለቅሶ፣ ጩኸቱ፣ እምባው፣ ጭካኔው፣ ጦርነቱ በሕይወታችን ላይ ዛሬ የገጠመን ተግዳሮት፣ ለቅሶ፣ እነዚህ ሁሉ ነገሮች ለእግዚአብሔር ሐሳብ ካለመታዘዝ የመጣሉ። ቂርቆስና ኢየሉጣ ግን እግዚአብሔርን የሚወዱ ብቻ ሳይሆኑ እንደ ሐሳቡ የተጠሩ ናቸው። ሐሳብ የላቸውም። እንደ እኔ ሐሳብ ብለው የሚኖሩት ኑሮ የለም። እንደኛ ሐሳብ አይሆን፣ እንደ እግዚአብሔር ሐሳብ ነው የሚኖሩት። ለዚህ ነው ብዙዎቻችሁ ይህን ጥቅስ ታውቃላችሁ። ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለው ቃል የሚሰራው ነገር ሁሉ ለበጎ ነው የሚለው የሚሰራው ቃል ከነዚህ ሁለት ሐሳቦች ጋር የተያያዘ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነው የሚለው እንጂ
እንደ ሐሳቡ ሳንጠራ እግዚአብሔርን ሳንወድ እንደ እግዚአብሔር ሐሳብ ሳንመላለስ ነገር ሁሉ ለበጎ አይሆንም። ነገር ሁሉ ለበጎ የሚሆነው በጎ ከሆነው ከእግዚአብሔር ጋር መጣበቅ ስንችል፣ ከኃጢአት ጋር አይደለም የምንጣበቅ፣ ከበደል ጋር አይደለም የምንጣበቅ፣ ከዘረኝነት ጋር አይደለም የምንጣበቅ፣ ከጭካኔ ጋር አይደለም የምንጣበቅ፣ ከሐሜት ጋር አይደለም የምንጣበቀው፣ ከሥጋ ፈቃድ ጋር አይደለም የምንጣበቀው። ከእግዚአብሔር ጋር መጣበቅ ያስፈልገናል። ምድራችን እንድትቀደስ፣ የግል ሕይወታችን እንዲባረክ፣ የቤተሰብ ሕይወታችን፣ ማኅበራዊ ሕይወታችን፣ ሥራችን፣ እነዚህ ሁሉ እንዲባረኩ ከእግዚአብሔር ጋር መጣበቅ፣ እንደ እግዚአብሔር ሐሳብ መኖር ያስፈልጋል እና በደስታ ነው መከራውን የሚቀበሉት እነ ቂርቆስና ኢየሉጣ። ምክንያቱም ከክርስቶስ ፍቅር መከራ አይለየንም፣ ስደት አይለየንም። ተሰደው መጥተዋል። ጩኸቱ አይለየንም፣ እንባው አይለየንም። እውነት ነው። በሕይወታችን የሚመጡ መከራዎች ይኖራሉ፣ ግን ከክርስቶስ ፍቅር የሚለዩን አይደሉም። ፍቅራችን ከክርስቶስ ጋር ያለን ለእግዚአብሔር ያለን ስፍራ፣ ለሃይማኖት ያለን ስፍራ እንዲያድግ የመጣ ፈተና ይሆናል። እግዚአብሔር ለክብር እንጂ ለውርደት የሚያመጣው ፈተና የለውም። ጠላት ሁል ጊዜም ፈተና ያመጣል። ፈተናው ግን ለመጣል ለሞት ሊሆን ይችላል። እግዚአብሔር ለሕይወት ነው፣ ለክብር ነው፣ ለጸጋ ነው እግዚአብሔር ፈተናዎችን የሚያመጣ። ልክ አብልጦ እንደሚፈተን እንደሚከብር እምነታችሁ አይደል የተፈተነ እምነታችሁ። ልክ ወርቅ በእሳት እንደሚፈተን እንዲሁ እምነታችን በመከራ ይፈተናል፣ ሕይወታችን በመከራ ይፈተናል። ነገር ግን አብልጦ እግዚአብሔር የምንከብርበትን አብልጦ የሚባርክበትን ነገር ለመስጠት እንደሆነ ማሰብ ያስፈልጋል። እነ ቂርቆስ ይህን ችለው መከራ ተቀበሉ። ይሄ ብቻ አይደለም። ይህን መከራ ከተቀበሉ በኋላ ከባድ የሆነ አንድ በጣም አስፈሪ ነገር መኮንኑ እንዳደረገ ይናገራል። ይኸውም የነሐስ ጋን ውስጥ ውሃ ጨምሮ በእሳት እንዲፍለቀለቅ በጣም ከባድ ብትሆን የእሳት ምድጃ ማለት ነው። እዛ ላይ የነሐስ ጋን አደረገ፣ ውሃ ሞላበት። በዛ እጅግ በብዙ መጠን የሚፍለቀለቅ ኃይል ያለው የሚያቃጥል የሚባላ ውሃ አዘጋጀ ይላል። ብትሆን እሳቱ በጣም ከባድ ከመሆኑ የተነሳ የነሐሱ ድስት ውስጡ ያለው ውሃ እንደ ክረምት ነጎድጓድ ድምፅ የሚያሰማ እንደነበረ በማሕሌታችን ላይም በስፋት አንስተን እንዘምረዋለን። በጣም ከባድ ያስፈራል። እና ጉዳዩ በጣም ያስፈራት እናታችን ቅድስት ኢየሉጣን እንደሆነ መጽሐፍ ይናገራል። እናቴ ሆይ አይዞሽ አትፍሪ ያለ ብላቴናው እግዚአብሔር ሕፃናትን ያስነሳል። የተወደደውን ነገር እንዲሰጡ ምስክሮች እንዲሆኑ ማስተዋልና ጥበብ የሚገኝባቸው አድርጎ ከሰው የተሰወረውን ከባለ አእምሮች ከታዋቂ ሰዎች የተለየውን ጸጋና በረከት በሕፃናት ላይ ያሳድራል። ማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ ይላል ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 8 ቁጥር 3 ላይ ከሚጠቡ ሕፃናት አፍ ውስጥ ምስጋናን አዘጋጀ። የሚጠቡ ሕፃናት ለምስጋና የደረሱ አይደሉም። ነገር ግን እግዚአብሔር ለምስጋና እንዲደርሱ፣ ለውዳሴ እንዲደርሱ፣ ለክብር እንዲደርሱ ከሰው አእምሮ በላይ ከጠቢባን አእምሮ በላይ የሆነውን ነገር ሲያደርግላቸው በዚህ ማየት እንችላለን። ዳዊት የሚናገረው ይህን ስለሆነ ማለት ነው። ዛሬም እግዚአብሔር ከአዋቂዎች የተሰወረውን ነገር ከጠቢባን የተሰወረውን ነገር ለሕፃናቱ ይገልጣል እና ለቂርቆስ ገለጠለት። ቂርቆስ እናቱን እጁን ይዞ አትፍሪ፣ አይዞሽ አላት። አይዞሽ አትፍሪ፣ ምክንያቱም አሁን ከሚመጣው መከራ የሚጠብቀን ሰማይ ያለውን ደስታ አሁን ከሚመጣው መከራ በላይ ክርስቶስን መካድ የሚያመጣውን መከራ አሁን ከሚመጣው መከራ በላይ እግዚአብሔር ስለሚሰጠን ክብር ስላዘጋጀልን ጸጋ ብሎ ሲናገር እናየዋለን። ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 4 ቁጥር 17 ላይ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን ይላል
የዘላለም ብዛት ከሁሉ መጠን ይልቅ ያደርጋልና። የሚታየው የጊዜ ነውና የማይታየው ግን ዘላለማዊ ነው ይላል። ዛሬ የምናየው ጥቂት መከራ የሚታይ መከራ ነው። ነገር ግን እነዚህን መከራ ችለን ስናልፍ የማይታየውን ዘላለማዊ የሆነ ሕይወት፣ ዘላለማዊ የሆነ ጸጋ እናያለን። እሱን ነው ያሳያል። ጌታም ያስተማረው ያንን አይደለ? የማቴዎስ ወንጌል ላይ እንደገለጠልን ክርስቶስ ሲያስተምር ስጋን በተለይ ስጋን የሚገሉትን አትፍሩ፣ ይልቁንስ ስጋንም ነፍስንም የሚገለውን ፍሩ ብሎ አስተምሮናል። ክርስቶስ የሚበልጠው እሱም መፍራት ነው። ሰው ስጋ ስለሚያጠፋ ስጋን ስለሚገሉ ሰዎች ብዙዎች ያስባሉ። ነገር ግን ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ እንደገለጠው ስጋን የሚገሉትን ነፍስን ግን መግደል የማይችሉትን አትፍሩ፣ ይልቅንስ ነፍስንም ስጋንም በገሃነም ሊያጠፋ የሚችለውን ፍሩ ብሎ ያስተምረናል። ዛሬ በሚመጣው መከራ ፈርተን ወደ ኋላ ስንል፣ በሚመጣው ስቃይ ፈርተን ወደ ኋላ ስንል የዘላለሙን ሕይወት እናጣለን። ነገር ግን ሰዎች ስጋችንን ነው ነፍሳችንን ማግኘት አይችሉም። ነፍሳችንንም ስጋችን ላይ ፍርድ ሊሰጥ የሚችለው የታመነው እግዚአብሔርን ማመን፣ መጽናት፣ እስከ መጨረሻ መታመን፣ እሱን መፍራት ያስፈልጋል። ምድራዊውን መከራ በመፍራት ሰማያዊው እግዚአብሔርን ማስቀየም፣ ከእግዚአብሔር ሐሳብ መውጣት እጅግ በጣም የሚከብድ መሆኑን ማየት ያስፈልጋል። ይህም ብቻ አይደለም። ደግሞም በዚህ በትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ ታስታውሱ እንደሆነ አናንያ፣ አዛርያ፣ ሚሳኤል የመጨረሻ ንግግራቸው ይሄ ነበረ። መከራ ሊቀበሉ ወደ ተቀጣጠለው እቶነ እሳት ውስጥ ከመግባታቸው በፊት የተናገሩትም ቃል ይህንን የሚያሳይ ነው። የምናመልከው አምላክ ከሚነደው እቶነ እሳት ውስጥ ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ባያድነን እንኳን አንተ ላቆምከው ምስል አንሰግድም የሚል ይሄ በእግዚአብሔር ላይ ያላቸውን እምነት የሚያሳይ ነው። ወዳጆቼ ዛሬ መከራ ሲመጣባችሁ፣ ጭንቅ ሲበዛባችሁ፣ ተግዳሮት ሲበዛባችሁ፣ ለቅሶ ሲይዛችሁ፣ ተስፋ መቁረጥ ስሜቱ ስትገቡ፣ በእነዚህ ተግዳሮት ውስጥ ሁሉ ሆናችሁ ማየት ያለባችሁ ትልቁ ጉዳይ ከገጠማችሁ ነገር በላይ እግዚአብሔር ነገራችሁን ሊያስተካክል፣ ሕይወታችሁን ሊቀይር፣ ስማችሁን ሊቀይር፣ ሊያጽናና፣ ሊያሳርፍ የሚችል እውነተኛ አምላክ መሆኑን ልትዘነጉ አይገባም። በእርሱ መታመን ያስፈልጋል። ታውቃላችሁ እነ ሕዝቅያስ በዚህ በሁለተኛ ዜና መዋዕል ምዕራፍ 19 ላይ የተገለጠ በጣም የሚገርም ታሪክ አለ። የነ ሕዝቅያስ በጣም ከባድና ተግዳሮት ሁሉ የተወገደው ከ185,000 በላይ ወታደር የላከው ሰናክሬም ታስታውሱታላችሁ። ሰናክሬም በጣም ብዙዎቹን ገዝተዋል፣ ብዙዎችን አስፈራርተዋል፣ ብዙዎችን ገለዋል፣ ብዙዎችን አሰቃይተዋል። ከሱ እጅ ያመለጠ የለም። ግን አንድ ሕዝቅያስ የሚባል በእግዚአብሔር የታመነ ሰው እንደነበር ታውቃላችሁ። ከእግዚአብሔር ጋር የተጣበቀ ሰው። እሱ ግን ነገሩን ለእግዚአብሔር ስለሰጠ ንጉሡ እግዚአብሔር ሰናክሬምን እንዴት እንዳስወገደለት፣ ሰራዊቱን እንዴት ድል እንደነሳለት ማየት ይቻላል። ዛሬም በሕይወታችን ላይ ያሉ የመናፍስት ሰራዊት፣ በኑራችን ላይ ያሉ የመናፍስት ሰራዊት፣ በእንቅስቃሴያችን ላይ ያሉ የመናፍስት ሰራዊት ድል መንሳት የምንችለው በእግዚአብሔር ስንታመን፣ በእግዚአብሔር እንድንታመን እግዚአብሔር ሁላችንም ይርዳል። በዚህ ክፍል ላይ የተገለጠው ነገር ይሄ ነው። አናንያ፣ አዛርያ፣ ሚሳኤል በእግዚአብሔር ታመኑ። ስለዚህ ከሚነደው እቶነ እሳት እግዚአብሔር ያድነናል። ባያድነን እንኳን አንተ ላቆምከው ምስል ምን አንልም፣ አንሰግድም የሚል የጸና እምነታቸውን ማየት እንችላለን። እሳት ሊኖር ይችላል፣ እንድንክድ የተዘጋጀ እሳት፣ ሊያስክደን የመጣ እሳት ሊኖር ይችላል። ትዳራችን የሚበላ፣ ሕይወታችን የሚበላ፣ ቤተሰብ የሚበላ፣ እንቅስቃሴያችን የሚበላ፣ እድገታችን የሚበላ እሳት ሊዘጋጅ ይችላል። ሊያጠፋን የተዘጋጀ እሳት ሊኖር ይችላል። የተፍለቀለቀ ውሃም ሊኖር ይችላል። በነሐስ ጋር እንደተቀመጠው ለኢየሉጣና ለቂርቆስ እንደተቀመጠው ሊኖር ይችላል። ነገር ግን እግዚአብሔር እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ በእሳት ውስጥ ስትሄድ አትቃጠልም፣ ነበልባሉም አይፈጅህም ተብሎ ተጽፏል። ምክንያቱም እግዚአብሔር አንተ የኔ ነህ ይላል። እኛ የእግዚአብሔር ነን። ቂርቆስ የእግዚአብሔር ነው፣ ስሙም እንደዛ ነው፣ የጌታ አይደለም።
ጌታ ደግሞ የራሱን ይጠብቃል፣ የራሱን ይታደጋል። ስለ አንተ መላእክቱን ያዛቸዋል ተብሎ ነው የተጻፈው። ይልካል እግዚአብሔር መላእክቱን። ለምን? እኛ የእግዚአብሔር ስንሆን፣ እንደ እግዚአብሔር ሐሳብ ስንመላለስ፣ እንደ እግዚአብሔር ፈቃድ ስንኖር እግዚአብሔር መልአኩን ይልክልናል። ስለዚህ የሰራዊት ጌታ እግዚአብሔር የቴቤዥ እግዚአብሔር እንዲህ ይላል፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳት ውስጥም ደግሞ እሳቱ አያቃጥልህም ይላል። ዛሬ በኑሮ ያለ እሳት፣ በማህበራዊ ሕይወት ያለ እሳት፣ ዛሬ በኑሮ ያለ የፈላ ውሃ፣ በእንቅስቃሴያችን ላይ ያለ፣ በስራችን ላይ ያለ የፈላ የሚባላ እሳት፣ ውሃ፣ እነዚህ ሁሉ ነገሮች እንዳያሰጥሙን እንዳይበሉን እግዚአብሔር መልአኩን ይልካል፣ መልአኩን ይላክልን። ታዲያ ይሄ ሆኖ በጣም በሚያስደንቅ ሁኔታ በጸና እምነት ስትፈራ የነበረችዋን ኢየሉጣን ሕፃኑ ቂርቆስ በጸሎት መንፈስ እግዚአብሔር ለእሱ የገለጠልትን ታላቁን የሰማይ ክብር የሰማይ አክሊል ለእናቱ እንድታይ ጸለየላት ይላል። እናቱም የልጇን ልመና እግዚአብሔር ተቀብሎላት ፍርሃቱን አስወግዶላት በሚያስደንቅ ሁኔታ የሰማይ ክብር የሰማይ አክሊል የሰማይ ጸጋ አሳያት። እስከ ሞት ድረስ የታመንሁን የሕይወት አክሊል እሰጥሃለሁ ያለ እግዚአብሔር እዚህ ራእይ ምዕራፍ 2 ቁጥር 10 ላይ የተገለጠው የሕይወት አክሊል ታያት፣ ተገለጠላት ይላል። እግዚአብሔር ያልታየን ነገር እንዲታየን ሁላችንም ይርዳል። እግዚአብሔር ተስፋ እንዲታየን፣ ሕይወት እንዲታየን፣ ጸጋ እንዲታየን፣ በረከት እንዲታየን ዛሬ እግዚአብሔር ሊገልጥላቸው የሚገባ በርካታ ሰዎች አሉ። በአንድም በሌላም ሁኔታ አዝነው ተክዘው ሰው እንደሌላቸው፣ ወዳጅ እንደሌላቸው፣ የሚጠብቃቸው እንደሌላቸው፣ ወገን የሌላቸው እንደሆነ የሚረዱ ያዘኑ፣ የተከዙ መድኃኒት ሊውጡ ራሳቸው ሊያጠፉ የሚዘጋጁ ይኖሩ ይሆናል። እግዚአብሔር አለላችሁ። እግዚአብሔር አንተ የኔ ነህ ይልሃል። እግዚአብሔር ከሞት ሊያስመልጥ፣ እግዚአብሔር ከጨለማ ሊያስመልጥ፣ እግዚአብሔር ከተስፋ መቁረጥ ሊያስመልጥ፣ ሁልጊዜም አንተ የኔ ነህ ብሎ የሚያስብህ፣ ሁልጊዜም በምሕረቱ የሚያኖርህ አምላክ አለ፣ አምላክ አለሽ። ስለዚህ እግዚአብሔርን ተስፋ ማድረግ ያስፈልጋል። ቂርቆስና ኢየሉጣ በጽናት ውስጥ ሆነው እስከ መጨረሻ ጽንተው እንዲድኑ ሕይወት እንዲሆንላቸው በተለይም ኢየሉጣ እሱ ያየውን ክብር እናቱ እንድታይ ሲጸልይ እንመለከተዋለን። ዛሬ ልጆች ለወላጆቻቸው ጸሎት ይጸልዩ ይሆን? ስለ እናታቸው፣ ስለ አባታቸው፣ ስለ ዘመዶቻቸው ይጸልዩ ይሆን? ዛሬ እንደውም የሰለጠነው በጣም ከባድ የሆነ በሕይወታችን ልምምዶች አለ። የአባት ዘመድ፣ የሚስት ዘመድ፣ የባል ዘመድ እኮ ለእኔ የሚል በጣም መጥፎ የሆነ አመለካከት ያላቸው ሰዎች አሉ። ምንም አይነት ነገር ውስጥ ሳይገቡም ጭምር ገብተውም ጭምር የሚናገሩ ሰዎች አሉ። ወዳጆቼ ዛሬ ይህን ድምፅ የምትሰሙ ሰዎች ይህን አመለካከት ማስወገድ ያስፈልጋል። እግዚአብሔር የሁላችን አባት የፍቅር አባት ስለሆነ ለሌሎች መጸለይ፣ ለዘመድ መጸለይ፣ ለወገን መጸለይ፣ ለጠላት መጸለይ መልመድ አለብን። ኢየሉጣ እንድትጸና ያደረጋት የልጇ ጸሎት ነው። ልጆች ለአጎታቸው መጸለይ ያለባቸው እንጂ ስለ አጎታቸው ክፉ ነገር መናገር አይጠቅማቸው። ስለ አክስታቸው ቢናገሩ አይጠቅማቸው። ስለ ወዳጆቻቸው ያልተገባውን ነገር መናገር በአደባባይ ላይ አይጠበቅባቸው። መጸለይ ያስፈልጋል። መንበርከክ ያስፈልጋል። ወላጆች ለልጆች፣ ልጆች ለወላጆች መጸለይ ያስፈልጋል። ከነ ቂርቆስ የምንማረው ይሄን ነው። ቂርቆስ ለእናቱ ጸለየ። ወደ ጨለማው እንዳትጣል፣ ወደ ቅጣት እንዳትወድቅ፣ ክርስቲያን ሆና ጸንታ እንድትኖር እንዳትፈራ፣ እሳቱ እንዳያስፈራት፣ እቶን እሳቱ እንዳያስፈራት፣ የሚፍለቀለቀ ውሃ እንዳያስፈራት ጸለየ። ዛሬም መከራ ሲመጣ ለሌሎች መጸለይን፣ መሰዳደብ ምንም አይጠቅመን፣ መበላላት ምንም አይጠቅመን፣ ያልተገባውን መናገር ለእኛ ምንም አይጠቅመን። የሚጠቅመን አንዱ ለሌላው መጸለይ ነው። እንድንጸለይ መድኃኔዓለም ተንበርክኮ ጸለየ። ክብር አየች፣ ጸጋ አየች፣ አክሊል አየች፣ የሕይወት አክሊል እግዚአብሔር የሚሰጠውን በረከት ቡራኬ፣ ከፈተና በኋላ ያለውን ክብር እግዚአብሔር ገለጠ። ከዚህ በኋላ ነው ኢየሉጣ በሚያስደንቅ ሁኔታ ከተወደደው ልጇ ጋር ልጇ እጇን ይዞ እሷም ደግሞ አንተ ልጄ ብቻ አይደለህም የሃይማኖት አባቴ ጭምር ነህ
የሃይማኖት ጽናት ትምህርትን አስተምረኸኛል ብላ አምና ወደሚፍለቀለቀው ውሃ ያለ ፍርሃት ገቡ ይላል። ይሆናል እንችላለን። እኛ የተዘጋጀ መከራ ለእኛ ክርስቶስን እንድንክድ የተዘጋጀ ኦርቶዶክሳዊነት ሃይማኖታችንን እንድንለውጥ የተዘጋጀ መከራ ከፊታችን ቆሞ መከራውን ተቀብለን ክርስቶስን አምነን ጸንተን እንኖራለን። መከራውን ተቀብለን ሰማዕት እንሆናለን። ምን እንሆን? ሁላችን እስኪ ራሳችንን እነ ቂርቆስ እንደዛ ነው ያደረጉት። እግዚአብሔርን አዩ፣ ሰማይን አዩ፣ የምድሩን አላዩ። የሚፍለቀለቀው ውሃ እውነት ነው የሚገል የሚያጠፋ መከራ ውስጥ የሚከትል ለሞት የሚያበቃ ግን ደግሞ መከራ የሚቀበሉለት ጌታ ለሕይወት የሚያበቃ ሕይወት የሚሰጥ ነው ራሱ ሕይወት። ስለዚህ ገቡ ወደ መከራ። ወደ ውሃ ውስጥ ሲገቡ ያ ቅድም ያነሳ ነው መልአክ ዳንኤል በትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እንዲህ የሚል ቃል ተናግሮ እናገኛለን። ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እንሆ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ። ገብርኤል እየበረረ መጣ። ለእኛም መልአኩ ገብርኤል በጨነቀን ጉዳይ ላይ፣ ባዘንበት ጉዳይ ላይ፣ ተስፋ በቆረጥንበት ጉዳይ ላይ፣ ማቅ በለበስንበት ጉዳይ ላይ፣ በሐዘን በጭንቀት በምንኖርበት ጉዳይ ላይ ይሄ የተወደደው መልአክ እየበረረ ይምጣልን። እየበረረ መጣ። እየበረረ ይመጣል መልአኩ። ያ የፊታቸው መልአክ ሊያድናቸው እየበረረ ይመጣል። ምክንያቱም እግዚአብሔር መልአኩን ይልካል። በመዝሙር 33 ቁጥር 7 ላይ እንደተገለጠው እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይከትማል ያድናቸውማል ተብሎ ስለተጻፈ ያ መልአክ ገብርኤል ለዳንኤል እየበረረ መጣለት። ለዳንኤል እየበረረ የመጣው መልአክ ለቂርቆስና ለኢየሉጣ በዛሬው ዕለት በዛ በነሐስ ጋን ውስጥ ባለው በሚፍለቀለቀው እሳት ውስጥ በእቶን ውስጥ ላሉት ለሚሰቃዩት መከራ ውስጥ ለተጣሉት ለነዚህ ቅዱሳን ሰማዕታት በሚያስደንቅ ሁኔታ እየበረረ መጣል። እየበረረ ይመጣል። እንባችሁን ሊያብስ እየበረረ ይመጣል። ከታሰራችሁበት እስራት ሊፈታ መልአኩ ገብርኤል እየበረረ ይመጣል። ጥያቄያችሁን ሊመልስ መልአኩ ገብርኤል እየበረረ ይመጣል። ተገላችሁ በወደቃችሁበት በተረሳችሁበት ቅጽበት ገብርኤል እየበረረ ይመጣል። እየበረረ ይመጣል። ከሰው አቅም በላይ ከእውቀት በላይ በሆነ ጉዳይ፣ ጭንቅ የበዛበት ጉዳይ ላይ፣ ተስፋ የተቆረጠበት ጉዳይ ላይ፣ መከታ የጠፋበት ጉዳይ ላይ፣ አዛኝ የጠፋበት ጉዳይ ላይ መልአኩ ገብርኤል እየበረረ ይመጣል። እየበረረ መጣላቸው ይላል። ያ እሳት እየተንቦጎቦገ በዛ እሳት ምክንያት ደግሞ ያ የነሐስ ጋን እየተፍለቀለቀ ድምፁ እንደ ክረምት ነጎድጓድ በሚያስፈራው በዛ ውስጥ መልአኩ በብርሃን መስቀሉ ያንን የቂርቆስና የኢየሉጣ እንዲጠፉበት የተዘጋጀውን የተፍለቀለቀ ውሃ ሊያጠፋ መልአኩ ቅዱስ ገብርኤል እየበረረ ገባ ይላል። ዳንኤል ሲናገር እየበረረ መጣ ካለ በኋላ በማታ መስዋዕት ጊዜ ዳሰሰኝ ይላል። መልአኩ ገብርኤል ይዳሰሳቸዋል። ደዌ ያለበትን ሰው ይዳሰሳል። ባርካል ማለት ነው። የጎበጠው እንዲቀና፣ የታመመው እንዲድን። ዛሬ መልአኩ ያልዳሰሰው የት አለ? በየአበይት ክብረ በዓላቱ የቅዱስ ገብርኤል በዓላት እንደምታዩት መልአኩ የዳሰሳቸው ሰዎች፣ መልአኩ የደረሰላቸው ሰዎች ስለታቸውን ይዘው ሲመጡ ታያላቸው። መካን የነበሩ ሰዎችን ዳሷቸው ሲወልዱ፣ በጣም ብዙ ችግር ያለባቸው ችግራቸው ሲወገድላቸው፣ ሰሚ እስኪደነቅ እጁን በአፉ እስኪጭን ድረስ መልአኩ ቅዱስ ገብርኤል እየበረረ ያከናወናቸው ስራዎች ዛሬ ይነገርለታል። በዚህ ክፍል ላይ ምን የተነገረ እና ዳሰሰኝ ያለና አስተማረኝ ይላል። መልአክ ያስተምራል፣ መላእክት ያስተምራሉ። አስተማረኝ ይላል። መልአኩ ቅዱስ ገብርኤል ያስተምራል። አስተማሪ ነው መልአክ። የተሰወረውን የሚገልጥ ነው መልአክ። ዮሐንስ ራእይ ምዕራፍ 1 ቁጥር 6 ላይ ስታይ የመጀመሪያውን ጉዳይ የራእዩ መገለጥ ምክንያት ሆኖ መልአኩ
እንዲህ ብለህ ጻፍ እያለ ለዮሐንስ ወንጌላዊ ሲያሳይ ትመለከቱታላችሁ። ስለዚህ ይገልጣሉ፣ ያስተምራሉ፣ ብሉያቱን አዲሳቱን ያስተምራሉ። ለዚህ ነው መጋቢ አዲስ እንለዋለን። ሐዲሳቱን የምስራቹን የክርስቶስን መወለድ ብስራት አድርጎ የሰበከ ከተወለደም በኋላ ክርስቶስ በዳዊት ከተማ መወለዱን የገለጠ መልአክ ነው መልአኩ ቅዱስ ገብርኤል። እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ አስተዋውቆናል። እሱም ብቻ አይደለም፣ ለእመቤታችንም ሲገለጥ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ከእግዚአብሔር ዘንድ የተላከ መልአኩ ቅዱስ ገብርኤል እንደሆነ በግልጽ ተቀምጧል። እና ይሄ መልአኩ ቅዱስ ገብርኤል ደግሞ እንደገና ለሕዝብ ሁሉ የሚሆን የምስራች ነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ ተወልዶላችኋል ብሎም የሰበከ መልአክ ነው። ምስራቹን ዛሬ የሚያሰማ ላዘኑ ሰዎች ምስራች የሚናገር ነው መልአኩ ገብርኤል። ሙታን መካከል ተቀምጠው ለሚያዝኑ ለሚያለቅሱ የምስራቹን የሚሰብክ መልአክ ነው መልአኩ ቅዱስ ገብርኤል። ተገለጠላቸው፣ እየበረረ መጥቶ ዳሰሳቸው፣ ተናገራቸው። ጥበብና ማስተዋልን ሰጥ ዘንድ መጣው ብሎ ለዳንኤል እንደገለጠው ለእነርሱም ደግሞ መልአኩ ቅዱስ ገብርኤል ተገልጦ በዛ በብርሃን መስቀሉ ያንን የሚፍለቀለቀውን ውሃ በመስቀሉ ቢነካው የቀዘቀዘ ውሃ ሆነ ይላል። ክብር ምስጋና ለእግዚአብሔር። እግዚአብሔር ነገራችንን ያቀዝቅዝልን። የጋለውን ነገር በሕይወታችን ያለ የሚያጠፋንን፣ የሚያቃጥለንን፣ የሚበላንን ነገር መልአኩ ቅዱስ ገብርኤል በብርሃን መስቀሉ ነክቶ እንዲያቀዘቅዝልን መልካም ፈቃዱ ይሁንልን። አቀዘቀዘላቸው። እነዛ በእምነት ጽናት የገቡ እግዚአብሔር ያድነናል፣ ይጠብቀናል፣ ያኖረናል ያሉ እነዛ ሰማዕታት በዛ እሳት ውስጥ ሆነው ይሄ መልአክ ገብቶ ያንን የፈላ ውሃ አቀዘቀዘው ይላል። በእምነታቸው ጽናት የተከናወነ የእግዚአብሔር ሥራ የመልአኩ ገብርኤል የተገለጠበት ትልቅ ድንቅ በዓል እንደሆነ በዚህ ማየት በደንብ እንችላለን። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ የእሳትንም ኃይል አጠፉ፣ ከሰይፍም ስለት አመለጡ፣ ከድካማቸውም በረቱ ተብሎ እንደተጻፈ ዕብራውያን ምዕራፍ 11 ቁጥር 33 ላይ ተገለጠ። በመንገድ የተላከው መልአክ ተአምር ያደርጋል። እነሱ ደግሞ በእምነት መንግሥታትን ድል እንደነሱ፣ የሰይፍን ኃይል እንደቆረጡ፣ የአናብስትን አፍ እንደዘጉ መጽሐፍ ይናገራል። ዛሬም በእምነት ጽናት መመላለስ ያስፈልጋል። ትልቁ ትምህርታችን ዛሬ በእምነት መጽናት። ሃይማኖት ፋሽን አይደለም፣ ልብስ አይደለም የሚቀያየር። ሃይማኖት ጽናት ይፈልጋል። ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን ምዕራፍ 11 ቁጥር 6 ላይ የተገለጠው ያለ እምነት እግዚአብሔርን ደስ ማሰኘት፣ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ተብሎ የተጻፈ። ይሁዳም የነገረን አንድ ጊዜ ለቅዱሳን ስለተሰጠ ሃይማኖት እንድትጋደሉ እጽፍላችኋለሁ ነው የሚል ይሁዳ 1 ቁጥር 3 ላይ የተገለጠ ቃል። ሃይማኖት ያስፈልጋል። በሃይማኖት መመላለስ ያስፈልጋል። በሃይማኖት መጽናት ያስፈልጋል። ቆላስይስ ምዕራፍ 3 ላይ የተገለጠው ይሄንን ነው። ስር ሰዳችሁ በሃይማኖት እንደተማራችሁት ስር ሰዳችሁ በሃይማኖት ታነጹ የሚል ስር ሰዶ መታነጽ ያስፈልጋል። እንደ ሃይማኖት ቃል መጽናት፣ እንደ ሃይማኖት ቃል መመላለስ ያስፈልጋል። ስር ሰዳችሁ ታነጹ፣ እንደተማራችሁ በሃይማኖት ጽኑ ስለተባለ ማለት እንድንጸና መድኃኔዓለም ሁላችንም ይርዳን። ቂርቆስን ኢየሉጣን ከእሳት ከመከራ የታደገ መልአከ እግዚአብሔር እኛንም ከመከራ ከጭንቅ ከፈተና ሁላችንን እንዲታደገን መልካም ፈቃዱ ይሆንልን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የታላቁ መልአክ የመልአኩ የቅዱስ ገብርኤል ጠብቆት ከሁላችን ጋር ይሆንልን።